በሰሜን ሸዋ ዞን ሚዳ ወረሞ ወረዳ ሬማ ከተማ መንግስት ላቀረበው የሰላም ጥሪ ምላሽ የሰጡ ኃይሎች ከፍተኛ የመንግስት ኃላፊዎችና የጦር መኮንኖች በተገኙበት አቀባበል ተደርጎላቸዋል። አሳዝነነው ይቅር ያለንን ወገናችንን ሰላሙን በመስዋዕትነት እንጠብቅለታለን ብለዋል። ለሰላም ጥሪው ምላሽ የሰጡ ታጣቂ ኃይሎች የዚህንም ዜና ዝርዝር ከኢብራሂም መሐመድ እንከታተል። በሰሜን ሸዋ ዞን ሚዳ ወረሞ ወረዳና አካባቢው ታጥቀው ጫካ ገብተው የነበሩ ለሰላም ጥሪው ምላሽ የሰጡት ኃይሎች የጫካ ቆይታችን ለወገናችን ያተረፈለት የማይረሳ ጠባሳ ነው፣ ለበደላችንም ይቅር በሉም ብለዋል። በመሄዳችን አጥፍተናል። ህዝባችንም ሆነ የክልሉም ሆነ የዞኑ ባለስልጣን ይቅርታ እንጠይቃለን። ከዛ በመቀጠል አሁን እንደተባለው ያው ለአንድ ዓመት ከ8 ወር ተጎሳቁለናል። መሪና ተመሪ የለንም። በዛ ምክንያት ያውኛ ራሳችንን ለማዳን ከዛኛውም ወገን ከዚህኛውም ወገን ሳንሆን በጉስቁል ላይ ቆይተናል። አሁን ግን ራሳችንን ተመልክተን በተለይ ግማሾቻችን ትልልቆች ነን። ቢሆንም መሄድም አልነበረብን ነበር። ያው ራሳችንን ለማዳን ሲባል ሄደናል። አይተን መንግስት ወደ ሰፊ እንደሆነና መንግስትን ቀደም ብለን እናውቀዋለን። መንግስት በሰላም እጅ ስጡ ሲሉን ያው እጅ ሰጥተን መጥተናል። ታሁን በኋላ የምንፈልገው ወንድሞቻችን በቀም ያሉ አሁንም እንደዚሁ እንደኛው እጅ ሰጥተው ወይም ደግሞ በሰላም እንደዚሁ እርቁ ተፈጽሞ በሰላም እንድንኖር በቃን የሚል መልእክት ነው ማስተላልፈው። ዛሬ ታጥቃችሁ የምትንቀሳቀሱ ኃይሎች የመንግስትን የሰላም ጥሪ በመቀበል ወደ ቀያችሁ በመምጣት ለሰላም መረጋገጥና ልማት በጋራ እንስራ ሲሉ ጥሪ አስተላልፈዋል። እርቁ በጣም መንግስት ባስቸኳይ አሁንም የሀገር ሽማግሌ ሃይማኖት አባት እንደዚሁ ብሎ ያሉትን ወገኖቻችንና ወንድሞቻችን አስጠግቶ ተኛ ጋር በጋራ ብንሆንና በጋራ ልማታችን እንዲቀጥል ቢሆን ጥሩ ነው። እኛም ደግሞ በቃ እድሳት ያስፈልገናል። መቋቋሚያ አቤቱታችን የምናቀርበው አእምሮአችን እንዲታደስ ያስፈልገናል። እኛም ደግሞ ንብረታችንንም በጣም ጉስቁል ውስጥ ስላለን አሁንም ደግሞ አቤቱታችን የምንቀጥለው እኛ ተኛ አእምሮ መታደስ በመቀጠል መቋቋም ያስፈልገናል። ለኛም አስቦ መንግስት አስፈላጊውን ክትትልና ድጋፍ እንዳደርግልን ነው። የሰሜን ሸዋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ኤልያስ አበበ መንግስት ባቀረበው የሰላም ጥሪ በርካታ ኃይሎች እጃቸውን በመስጠት ወደ ቀያቸው እየገቡ መደበኛ ህይወታቸውን በሰላም መኖር ጀምረዋል። ዞኑ ከክልሉና የሚመለከታቸው አካላት ጋር በመተባበር ለሰላም እጃቸውን የሰጡ ኃይሎች ወደ ቀድሞ ሰላማዊ ህይወታቸው ለመመለስ የጀመረውን እንቅስቃሴ አጠናክሮ እንደሚቀጥል ላረጋግጥላችሁ እወዳለሁ ብለዋል። እንደ መንግስት የሰላም ግጭቶች መፈታት ያለባቸው በሰላም አማራጭ ነው፣ በውይይት ነው፣ በምክክር ነው የሚል ጽኑ አቋም አለው። ችግሩም ከተፈጠረም በኋላ ሳይፈጠርም በፊት እሱን ጥሪ አሁን በጣም ተስፋ ሰጪ የሆነው ነገር ምንድነው? እሱን ጥሪ በብዙ ወጣቶች እየተቀበሉ ነው ያሉት። ከ170 በላይ የሚደርሱ ወጣቶች ባለፉት 1 ወራት ብቻ እጅ እየሰጡ ነው ያሉት። በሰላም ጥሪውን ተቀብለው ወደ መንግስት እየመጡ ነው ያሉት። እኛም አሉበት በረሃ ድረስ እየተንቀሳቀስን እየተቀበል የተቀበሉት የሰላም ጥሪን አመስግነን ወደ አካባቢያቸው ወደ ህዝባቸው እየቀላቀለና ያለነው ከነጥቃቸው ነው እየገቡ ያሉት። የቡድን መሳሪያዎችን ጭምር እየያዙ ነው እየገቡ ያሉት። እኛም ያዋየን ስልጠና እየሰጠን ከክልሉ መንግስት ጋር እየተመካከርን ደግሞ ተጨማሪ የመልሶ ማቋቋምና የታድሶ ፕሮግራሞች እንዲዘጋጁ ያደረግን ያለነው። እሱን የበለጠ ማጠናከር የምንቀጥለው ሆኖ ማለት ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች ዛሬም ታጥቀው የሚንቀሳቀሱ ኃይሎች ወደ ቀያቸው እንዲመጡ የጀመራችሁትን ጥረት አጠናክራችሁ እንድትቀጥሉ አደራ እላለሁ ነው ያሉት ጽህፈት ቤት ኃላፊው። ህዝባችን ጋር ሳንለየው በመከራውም ጊዜ አብረን ሆነን በደስታውም ጊዜ አብረን ሆነን ጎን ሆነን ሰርተናል። እሱ ያመጣው ውጤት ነው የሚል አቋም ነው ያለን። ይሄ በጣም ተስፋ ሰጪ ነው። አሁንም በብዙ አካባቢዎች የቀሩ ወጣቶች አሉ፣ ጫካ የሚንቀሳቀሱ ወጣቶች አሉ። እነሱ በፍጥነት ወደ መንግስት የሰላም ጥሪ ተቀበሉ መምጣት አለባቸው። አካባቢው ሰላም ማግኘት አለበት። አካባቢው ሰላም ማግኘት አለበት። የተጀመሩ የተቋረጡ የመሰረተ ልማት ስራዎች መቀጠል አለባቸው። ይሄ ሲሆን ነው የህዝባችን ጥያቄ የሚመለሰው የሚል ጽኑ አቋም ኖረን ታች በህዝባችን ጋር ስራ እየሰራ ነው ለማለት